ሰላም ሰላም የቻናላችን ተከታዮች፣ ዛሬ ደግሞ አስጎብኛችሁ ፉሊ ፈርኒሽድ የሆነ ጥንቅቅ ብሎ ያለቀ አፓርትመንት ነው። ተከተሉኝ። ይሄ እንግዲህ የምትመለከቱት በጣም ስፍትፍት ያለ ሳሎን ነው። እንደገባን የምናገኘው እዚህ ጋር ኦፕን ኪችኑን ነው ማለት ነው። ኦፕን ኪችኑ ፉሊ ፈርኒሽ የተደረገ ኪችን ካቢኔቱ የተገጠመለት ነው። እዚህ ጋር እንደምትመለከቱት በጣም ያምራል ማለት ነው። ስፍትፍት ያለ ቆንጆ የሆነ ኪችን ካቢኔት ነው። እንዴት እንደሚያምር ተመልከቱት። በጣም ፋንሲ ሆኖ የተሰራው እንግዲህ በኢሮፕ ስታንዳርድ ነው የተሰራው እንደምትመለከቱት። እዚህ ጋር እንግዲህ ኩክ ማድረጊያ ኤሪያችን ነው። እዚህ ጋር ደግሞ ፍሪጅ ኤሪያውን እናገኛለን ማለት ነው። ይሄኛው ደግሞ ዳይኒንግ ቴብል ነው። ይሄን የሚመስል እንግዲህ ጥንቅቅ ብሎ ያለቀ አፓርትመንት። እዚህ ጋር ደግሞ የምትመለከቱት ሴም ታይም ሳሎናችን ነው ማለት ነው። ሳሎኑ በጣም ያምራል፣ በጣም ሰፋ ያለ ነው። እዚህ ጋር እንደምትመለከቱት እንግዲህ በጣም ስፍት ተብሎ ተደርጎ የተሰራ ሙሉ ስታንዳርዱ እንግዲህ በኢሮፕ ስታንዳርድ የተሰራ አፓርትመንት ነው ማለት በጣም ሌክጀሪ የሆነ የሚገኘው ሎኬሽኑ ቦሌ 24 ዳውንታውን ላይ ነው የሚገኘው ማለት ነው። በዚህ በኩል ቆንጆ ቪው አክሰስ ማድረግ እንችላለን። በጣም የሚያምር ይህን አፓርትመንት መግዛት የምትፈልጉ ሰዎች እንግዲህ እስከ ቪዲዮ መጨረሻ ተከታተሉ። እስከዛው ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ቪዲዮን የቻናላችን ተከታታዮች በተከታታይ እንግዲህ በዚህ ቻናል እያቀረብንላችሁ ያለ ነው በጣም ያለቁ ፉሊ ፈርኒሽድ የሆነው ዲጂታል ካርታ ያላቸውን አፓርትመንቶችን ነው። ስትፈልጉ ባንክ ጋር ማያያዝ የምትችሉባቸው፣ ስትፈልጉ ደግሞ በካሽ 100% ከፍላችሁ መረከብ የምትችሏቸውን አፓርትመንቶችን ነው ሁሌ ቱር የምናስደርጋችሁ። ሁሌም እንግዲህ ቪዲዮችን ላይክ፣ ሼር እና ሰብስክራይብ በማድረግ ቻናላችን አሳድጉ ማለት ነው። አሁን ደግሞ ቀጥሎ የምንሄደው የሳሎኑ ባልከኒ ስፋቱ ምን እንደሚመስልና በቅርብ ርቀት ላይ ሎኬሽኑ ያለውን ቪው ነው ማሳያችሁ ማለት ነው። ባልከኒው ራሱ በጣም ሰፋ ያለ እንደምትመለከቱት በጣም ሰፋ ያለ ባልከኒ ነው ያለው። እዚህ ጋር እንደምትመለከቱት ባልከኒውን እናገኛለን። ባልከኒው በጣም ሰፋ ያለ ነው። እንግዲህ ወርኪንግ ኤሪያችን ነው የሚመስለው። እዚህ ጋር ቁጭ ብለን የተለያዩ ስራዎችን ማከናወን እንግዲህ የተፈጥሮ ብርሃን ቬንቲሌሽን አክሰስ ማድረግ፣ ነፋሱን መውሰድ፣ አየሩ ጋር ሪላክስ ማድረግ መጠቀም እንችላለን ማለት ነው። እዚህ ጋር ቤታችን ሲደብረን ቁጭ ብለን ስራችንን ማከናወን እንችላለን ማለት ነው። ስለዚህ ቁጭ ብለን ስራችንን የምናከናውንበት ወርኪንግ ኤሪያችን ነው ማለት ነው። ባልከኒ ነው እንግዲህ እንደምትመለከቱት በጣም ያምራል። አሁን ደግሞ ቀጥሎ የምንሄደው እንግዲህ ወደሚቀሩን የቤቱ የአፓርትመንቱ ክፍሎች ነው ማለት ነው። ሳሎኑ እንግዲህ እንደምትመለከቱት በጣም ሰፊ ነው። እዚህ ጋር በዚህኛው ሳይድ ስታዩት በጣም የሚያምር ሌክጀሪ ተደርጎ የተሰራ እኔ እንግዲህ ሬት አድርገዋለሁ። ሌክጀሪ አፓርትመንት ነው ብዬ ነው ሬት ያደረኩት። እንግዲህ ከ10 ሬት ያደረኩት የሚገርም አፓርትመንት ነው ማለት ነው። አሁን ደግሞ ወደ ቤድሩሞቹ እናመራለን። ወደ ቤድሩሞቹ እናመራ። እዚህ ጋር በቀጥታ ስንመጣ ኮመን ባዝሩሙን እዚህ ጋር እናገኘዋለን ማለት ነው። ኮመን ባዝሩሙ ራሱ በጣም ሰፋ ያለ ነው። ከኮመን ባዝሩሙ ቀጥሎ እዚህ ጋር የምናገኘው ደግሞ ክሎዝድ ኪችን ነው። እዛ ጋር ኦፕን ኪችን አሳይቻችኋለሁ። ክሎዝድ ኪችኑ በጣም ሰፋ ያለ ትራዲሽናል ኪችን ነው እንደምትመለከቱት በጣም ሰፊ እንግዲህ ለስራም እንግዲህ ኪችን እንዳይሰለቸን ተደርጎ የተሰራ ነው። ኪችን ካቢኔቱ ይቀረዋል ማለት ነው። እሱን በአጭር ጊዜ ውስጥ በአንድ ቀን ውስጥ መቅጠም እንችላለን። አትሴም ታይም እዛ ጋር ደግሞ የምናገኘው ሜድስ ሩም ወይም የሆስተሷን ሩም እዚህ ጋር እናገኘዋለን ማለት ነው። ሆስተሷ የራሷ የሆነ የተፈጥሮ ቬንቲሌሽን በዚህ በኩል አክሰስ ታደርጋለች። ይሄ የሆስተሷ የሜድስ ሩም የሰራተኛ ሩም ነው ማለት ነው። ከዚህ ቀጥሎ የምናመራው ወደ ቤድሩሞቹ ነው ማለት ነው። እዚህ ጋር ስንመጣ አንደኛውን ቤድሩም እናገኛለን ማለት ነው። ሁሉም የዚህ አፓርትመንት ኳሊቲው ምንድን ነው? ሁሉም ቤድሩሞቹ ሆነ ሳሎኑ ባልክኒ ያለው ማለት ነው። እንደምትመለከት ፉሊ ፈርኒሽድ የሆነ ነው። የራሱ የሆነ ክሎሴት እዛ ጋር አለው። እዚህ ጋር ደግሞ አክሰስ የምናደርገው እዚህ ጋር ክሎሴት አለ። እንደምትመለከቱት እንግዲህ ክሎሴቱ በራሱ ፈርኒሽ የተደረገ በጣም የሚያምር እንደምትመለከቱት የተሰራበት ማቴሪያል ራሱ በጣም ያምራል ማለት ነው። አትሴም ታይም ይሄ የራሱ የሆነ ባዝሩም ያለው እዚህ ጋር የራሱ የሆነ ባዝሩም አለው። ይሄኛው ማስተር ቤድሩም አይደለም፣ አንደኛው ቤድሩም ነው። ይሄኛውን ቤድሩም እንደምትመለከቱት እንደ ሳሎኑ ሁሉ የራሱ የሆነ ባልከኒ ያለው ማለት ነው። በቤድሩም በኩልም ከፈለግን ባልከኒውን አክሰስ አድርገን ቪውን የቦሌን በቅርብ ርቀት ያሉ ቪዎችን አክሰስ ማድረግ እንችላለን ማለት ነው። በጣም ቆንጆ ቪው ነው ያለው። ከዚህ ቀጥሎ የምንሄደው ወደ ማስተር ቤድሩሙ ነው። ወደ ማስተር ቤድሩሙ ተከተሉኝ። ማስተር ቤድሩሙ በጣም የሚያስገርመው ስፋቱ እና ውስጡ ላይ ያሉ ስራዎቹ በጣም ያስገርሙኛል ማለት ነው። ማስተር ቤድሩሙ በጣም ሰፋ ተደርጎ የተሰራ በጣም የሚያምር እንደምትመለከቱት ፈርኒሽ የተደረገ ነው። ጥንቅቅ ያለቀ ኦልሬዲ ሰዎች ገብተው እየኖሩበት ነው። እንዲሁም $2500 ዩኤስዲ ዶላር ነው የተከራየው ማለት ነው። እንደምትመለከቱት ሴቱ በጣም ያምራል። ሰፋ ተደርጎ ቤድሩም ኤሪያውን ላይቲንጉን ለቤድሩም የተሰሩት ላይቲንጎች ሚላቸው በጣም ያምራል።
እነዚህ እንግዲህ ፋንሲ ተደርጎ ሌክጀሪ ተደርጎ የተሰሩ ናቸው ማለት ነው። በጣም ነው የሚያምረው። እንደምትመለከቷቸው ቤድሩሙ ጋር ያሉ ላይቶች የኛውን ላይቲንግ አጥፍተን እዚህ ጋር ደግሞ የምንመለከት ከርቴኑ ራሱ በጣም ያምራል። ይሄን የመሰለ ፉሊ ፈርኒሽድ የሆነ አፓርትመንት እንግዲህ የምታገኙት ቅድም እንደነገርኳችሁ ቦሌ 24 ላይ ነው የሚገኘው። መግዛት የምትፈልጉ ሰዎች ከስር ያለውን ስልክ ተጠቀሙ። እንዲሁም ደግሞ ተመሳሳይ ያነስ ያሉ ካሬዎችን ከፈለጋችሁ እዚሁ ሎኬሽን ላይ አክሰስ ታደርጋላችሁ ማለት ነው። ሀሳብ አስተያየትና ጥያቄም ካላችሁ እንዲሁም ዋጋው ምን ያክል ነው እያላችሁ በተደጋጋሚ የምትጠይቁ ደግሞ ዋጋውን ዲቴል መረጃውን እዚሁ ከስር በምናስቀምጥላችሁ ስልክ ደውላችሁ መረጃዎችን መውሰድ ሳይት ኦፊስ ቪዚት ማድረግ ትችላላችሁ። እስከዛው ግን ቻናላችን ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ። እናመሰግናለን። ፒስ